እባብ ሰለክላኬ ይሄዳል ከብካብ ካንቺስ የበለጠ ኧረ ሩታ ቆንጆ አይገኝም መልካም አባይ ዳሩ ዳሩ ያበቅላል ጠንበለል ዋጥ ላርግሽና አላየሁም ልበል አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። ኧረ ሩቲ ቆንጆ ጥርሷ ጨረቃ ነው። ኧረ ሩቲ ቆንጆ ጥርሷ ጨረቃ ነው። ሄርሜላን አይቼ ሌሎቹን ሳያቸው መሰለኝ ቅጠሉን ንፋሴ ጣላቸው። የዚች ቆንጆን እናት ብቅ በይ በሏት ይችን መሳይ ቆንጆ ማኑ ለጃላት የነጭ ጤፍ ዛላ ወርቃተ መንገዴ አንሻት አንሻት አለኝ ወይ ነገር መውደድ እንደናንተም ጀግና ሴት የለም። እኔ ይህንን ያልኩበት መንገድ ፍቅር ስላስጠላሽኝ እና ስላስጠላሽ ብቻ ነው። እኔ ላለመሳደብ ምክንያቱም እኔ አንቺን ተሳድቤ ሁለተኛ ሶስተኛ ይቅርታ ማለት ስለማልፈልግ እኔ ሽንፈትን አልወድም። ባይዘወይ አንዳንድ ባሎች የቆሸሹ ባሎች ሚስቶቻቸውን ያሰድባሉ። አንዳንድ ባለየ ባሎች አሁንም አብርሽ እንደዛ ነው እያደረገ ያለው። የጫኔ ነገር በጣም ነው የሚያሳዝነው። ከዛችም እንደማሸሻ ጨርቅ ይታኮማል ማለት ነው። ምን አባት ሆነስ ገንዘብ ገንዘብ ነው፣ ክብር ይበልጣል። ግን እኔ ከፊትም እኔ ራሳችሁን አስከብሩ፣ ተዉ በቃ አትሂዱ። ግን ትናንትና ፈሽን ቅድድ አድርገሽ ስስቂ እኔ ይቅርታ አድርጉልኝ ሩታና ሄርሜላ በሀሳብ ሲከራከሩ ነበረ። እንደውም እኛን አስንቀው በቃ በሀሳብ አያችሁ፣ ልዩነታችሁን አያችሁ። አንድ ቀን እንደዚህ በእርግጥ የሆነ ቃላቶችን ቢወራወሩም ሀሳብ እንደዛ ነው። አያችሁ አይደለ? በሀሳብ እየተወራወሩ በሀሳብ ነው ተከራክረው እንኳ ቪዲዮ ሰርተው የሚሄዱት። እንዳንቺ እንደዚህ ተቀዳ እንደዚህ መንደሩ እንዲሰማት እንደዚህ ቅድድ ከፀጉርሽ እስከ ሰውነትሽ እስከ ግርሽ ድረስ ነው ትናንትና የሳቅሽው። አብርሽም እንደዛ ከወንድ ልጅ አንዳንዱ ወንድ ልጅ ባለጌ ሆኖ የገዛ ሚስት ሲያስደፍር ወይንም አንሱ ላይ የተጋፈፈውን ሴት እኔ ያስጠልጠሽኛል፣ ይቅርታ አድርግልኝ። የሰው ልጅ ከነበረበት ተመልሶት መግባት ሳይሆን እዛው ከነበረበት መገኘት ሳይሆን ተግባራዊ ሆኖ ወያንን ሰው አልፎ ሄዶንም ወያን ከዛ ሰው ዝቅ ብሎም ቢሆንም ተግባራዊ ሆኖ ያ ሰው መገኘት ነበረበት። መልሰሽ ግን እዛው ለገባሽው እዛው ጨምላቃ ቦታ እዛው ለተገኘሽው እንትን የሆነ አገርን የገዛሽ መሰለሽ መስሎሽ ነው። ሩታንም ሲያመጣት እንደዚህ ነበረ። የኔ እናት የኔ ዓለም የኔ ፍቅር ከአንቺ የበለጠ ማንም የለም፣ እኔ እንዳንቺም ወዶ የለኝም፣ እኔ እንዳንቺም ማፈቅረው የለኝም ብሎ እግሯን ስሞ እግሯን አጥቦ በእጇ በልቶ ሰርታ አቅርባለ ተሽ ብሎ ምግብ ስትሰራ ከኩሽና ቤት ሄዶ አቅፎ አይዞሽ ብሎ ከሶፋ ላይ ተኝታ አንስቶ ካልጋ ላይ አስቀምጦ ነው። እኔ እውነቱን ልናገር ብዬ ነው። እኔ ስላስጠላኝ ነው። ፍቅር እኔ ይሄ ነገር መልእክቴ ላንቺ ነው። ሼር አርጉት፣ ሰብስክራይብ አማርጉኝ እህቶቼ። እጅግ አመሰግናለሁ ለምታደርጉት። ሁላችሁንም ኮሜንታችሁን እያዩ ነው። እጅግ አመሰግናለሁ። እጃችሁን ለወርቅ ይበልልኝ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች እንዴት ናችሁ እህቶቼ? ሰላም ናችሁ ይላለሁኝ። በሂደት እናንተንም ይቅርታ ጠይቃለሁ አንድ ቀን ኢንሻአላህ ባላ ፍቃድ። ምክንያቱም እኔ ሁሉ ነገር ስላስጠላኝ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶቼ ሰላም ጤና ይስጥልኝ ብያለሁኝ። ትናንትና በተለቀቀው ቪዲዮ እኔ በጣም የገረመኝን ነገር ነው። አንድ ባርት ላይ ማለት ነው እንጃ እኔ የሆነ ሰውነቷ እስከሚስቅ ድረስ ነው እዛ አካባቢ ላይ። እኛም እኮ እንስቃለን ሁላችንም፣ ግን ውስጣችሁ ግን አልተነካም? እኔ በጣም ነው የተናደድኩት። እኔ ስራም ይሁን አይመለከተኝም ብያችኋለሁ። ግን የሰው ልጅ አብሮ እየበላ አብሮ እየጠጣ ሙድ ይዞ ከእናንተ ላይ እኔ እውነቴን ነው የምነግራችሁ። እኔ ሩታን ወይ ሄርሜላን ቢያደርገኝ በተለይ ሩታን አንድ ልጅ ወልጄለት እንደዚህ ቢለኝ ወላሂ እኔ በቦርሳ በያዝኩት ቦርሳ እዛው ፊቱ ላይ አጣፍቼ የእውነቴን ነው የምነግራችሁ ወደ ቤትን የሚሄድ ማንም የሚነካኝ የሚከለከለኝ የለም። ግን የሆነ ሶበር የሚባል ነገር አለ። እንደ ሩታ የታገሰ ሰው የለም። እንገራችሁ ስንት ሴቶቹን አመጡ። በቃ እሷን ታርጌት አድርጎ የሚሰራው ስራ ነው። እኔ በጣም የሚገርመኝ እንጂ ራሱ ብቻውን እኮ ጋይዝ ሩታ ሳትመጣ ሄርሜላ ሳትመጣ ሌላ መዘዝ ሳያመጣ እኮ ራሱ ብቻውን እኮ መጨማለቅ ችግር የለውም። ብቻውን ቢጨማለቅ ሰርቶ ቢመጣ ምናምን ለምንድን ነው እንደዚህ የሚያደርገው? ሩታ ይሄን ነገር ለምን አታቆሚም? ለምን አንቺ ሄደሽ እንደዚህ አታረጊ ብለን ሩታን ብንናገር እኮ የተሻለ ነገር እኮ እናይልና ይደውልና
ይመካከርና ከዚችኛይቱ ጋር ሃሃሃ አሁን ፍቅር አውቀሽ ሙተሽ ነው። በእውነት እኔ እንጃ። ምናልባት አንቺ ብር ለማገኘት ወይ ዶላር ለማገኘት ወይ 100K ለማሙላት ብለሽ ሊሆን ይችላል። ግን አንዳንድ ጊዜ የእውነት እኔ ሴት አይደለሁ ይሰማኛል። እኔ አቋም ባለው ነገር ቁም ነገር ባለው ነገር ነው የምናወረው ምናምን ብለሽ ችግር የለውም። ሩተም ከጎኑ ሆና ሄርሜላም ከጎኑ ሆና አንቺም ከጎኑ ነሽ፣ ስሩ። ምክንያቱም ይሄ ልጁ ሴት ማተራመስ ስለሆነ ዜማው ማለት ነው። ግን ያስጠላል። እንትናን ታውቁታላችሁ አይደለ? ብዙዎቻችሁ ሰይድ የሱምያ ባል የሚመለከተው የሚያየው የለም እንጂ እንደ ጫኔ ያም እንደዚህ ነው ጋይስ። እኔ ትናንትና ነው የገረመኝ። ትናንትና ብላ ስስቅ ይች ልጅ ምንድን ነው ተመስጣ የሳቀችበት ከውስጧ ምናምን ብዬ የኔ እናት ሩታንም ሲያመጣት ሄርሜላንም ሲያመጣት እውነተኛ ታሪክ አስመስሎ ብዙ ነገር አድርጎ ብዙ ብታይ ቀለበት ሁሉ ምናምን ብሎ ቪዲዮን አይተሻል። ግን ያንቺን ላንቺ እኔ ምን አይነት ውስጥሽን ጥሩ ነገር እንደሰጠው ተመልሰሽ እንጂ እናንተ የተለያያችሁበትን ኬዝ ሁሉም ሰው ያውቃል። እዚህ ጋር መናገር አይጠበቅብኝም። እኛም ነበርን፣ ሁሎቹም ነበሩ። ግን ደግሞ ኗሪ ያርገን እንጂ መቼም ጫኔ የማያመጣው ነገር የለው። የጫኔ ነገር በጣም አስቸግሯል። መንደር ለመንደር ሴቶቹን እየጫነ መንደር ለመንደር ሴቶቹን እየተጫነ እያመጣ ያው በሉት እንደ መንደር አህያ ሆኗል ማለት ነው። ግን አንዳንድ ጊዜ አሳዳጊ የበደላችሁ ምናምን መባል ጥሩ አይመስለኝም። ለማንኛውም ሩታና ሄርሜላ ራሳችሁን አስከብሩ። እውነቴን ነው። አንዳንድ ጊዜ ፓርት 2 ፓርት 3 እያለ በራሱ እየለቀቀ የሩታን ቻናል ጭራሽ ገደለው። የሄርሜላንም እንደዛው በራሱ እየለቀቀ ማለት ነው። ልቀቅን፣ ያ አይመለከተኝም። ያንንም እነሱ ያውቃሉ። ቡና የሚጠጡት እነሱ ናቸው፣ አንድ ላይ የሚበሉት እነሱ ናቸው አንድ ላይ። ግን እኛ እዚህ ጋር በጣም እየተናደን ለወደንስም ክብር የሚባል ነገር አለ፣ ለተመልካች ክብር የሚባል ነገር አለ። እነዚህ ሰዎች እነዚህ ልጆች 4 ዓመት ሙሉ የተመለከቱት ሩታን ሰው ብለው አንተን ሰው ብለው፣ ግን አንድ ቀን ለተመልካች ክብር ሳይኖርክ የራስና የራስህን ብቻ ሩታም ታርጌት አድርገህ እየሰራህባት ነው እንጂ ግን ይችል እኔ አልፈልግም ራሴን ችዬ እሰራለሁኝ። አሊያም ደግሞ እኔን በማይነካ መልኩ ሞራኔን በማይነካ መልኩ የምንሰራ ከሆነ አየህ አይደለም፣ ሞራኔን በማይነካ መልኩ እኔ ከጎን ኮኒ ሴቶቹ ይምጡ፣ ርቀታቸውን ጠብቀው እንስራ ማለት እኮ መብቷ ነው። ግን ደግሞ ያ ቤት ስለሆነ ትዳር ስለሆነ አንድ ሰው ቤት ላይ ሲቀመጥ እግርና እግር የሚጋጫል እሺ ከመሰለህ ምናምን ብላ ተመካክራ ችሎታውን ስላላት የዩቱቡም ደግሞ እንደዚህ ነው የሚያስፈልገው ምናምን ብላ ይሄን ነገር አውቃ እንጂ ግን ደግሞ ክብሯን በማይነካ መልኩ እናንተ ሴቶቹም ርቀታቸውን ጠብቀው ሩታም ከአንተ ጋር ሆና የሚወጡትን ቃላቶች አዳምጣ መመለስ ችሎታ አላት። ስለ ዩቱቡ ምንነቱን ስለምታውቅ አንተም እንደዛው በደንብ ጠንቅቀህ ታውቃለህ። ትወናው ላይም ከሆነ ማስመሰሉም ላይ ከሆነ መግደሉም ላይ ከሆነ መሞቱም ላይ ከሆነ መተቱም ላይ ከሆነ ገንዘቡም ላይ ከሆነ ውሸቱም ላይ ከሆነ በደንብ ታውቅበታለህ። ግን ደግሞ የልጅህን እናት እያረከስክ ታርጌት አድርገህ ከዚች ምስኪን ልጅ ላይ ድቅቅሷ ድቁስ፣ አሁንም ድቁስ፣ ነገም ጧት እናንተም ያው ናችሁ። ሄርሜላንም አይታችኋል። ሆቴል ለሆቴል ቤት እየመጣሽብኝ ነው፣ ሻይ ቤት ለሻይ ቤት እየመጣሽብኝ ነው ብሎ አሳልፎ ሰጥቶ ይሄው እስከምትቀጠቀጥ ድረስ ነው እንደዚህ እያደረገ ያለው ማለት ነው። አያችሁ። ግን የሩቲ ልጆች ብዙዎቻችሁ ወደ ራሳችሁ የተመለሳችሁ አላችሁ። ሁሉ ነገር ገብቷችሁ ወደ ራሳችሁ የተመለሳችሁ ብዙ አላችሁ። የሄርሜላ ልጆች ብዙዎቹ ይቅርታ ትበለን ሩታ፣ ብዙዎቹ የሚገርማችሁ ማለት ነው ይቅርታ ትበለን ሩቲ። በቃ እኛ የልጁ እናት ናት። የእውነቴን እምላችሁ በጣም ውስጣቸው አዝኖ ማለት ነው። በቃ ይቅርታ ትበለ ምናምን። ግን የሩታ ልጆች ብዙዎቹ አሁንም ሄርሜላን እየተሳደቡ የቀጠቀጡ በሀሳብ ሄርሜላ አንድ ቀን ሩታ እንደዚህ ብላ እንደዚህ እንደፍቃ ብላለች። በሀሳብ ነበር ሲከራከሩ የነበሩት እህቶች። ልዩነታችሁን አይታችኋል። ይሄ ነው ልዩነት ማለት ነው። እና እኔ ሁለታቸው ገዙኝ ሀቂቀትን እውነት ለመናገር እና ፍቅር መቀስ ነሽ። አንዳንድ ጊዜ የምለው ብስልሳ አልወድም፣ ይቅርታ አድርጉልኝ። እኔ የሆነች የተርመጠመጠኝ ስለሆነች ብዙም ቀልቤ ብዙም አይደለም። ግን እኔ አልሰድብሽም፣ መስደብም አልፈልግም። ግን አንዳንድ ጊዜ የሚያስጠላብሽን ነገር እንደ ሴትነትሽ ብትከበሬ ልጅሽን አሳድጊ፣ ችግር የለውም። ይስጥሽ፣ 100K የሚያስገባሽ ይስጡሽ። ሩቲም አብረሽም
ገንዘብ ካላቸው እንደውም ቀነስ አድርገው ቢሰጡሽ ደስ ይለኛል። እኔ የተወሰነ ማለት ነው ቢያከፋፍሉሽ ደስ ይለኛል። ግን አንቺ መተሽ ሩቲ ደህና ነሽ እግዚአብሔር ይመስገን ብለሽ ተማለት እሱ የወደደሽ መስሎ